ህዝባዊ ወያኔ ሓርነት ትግራይ ህወሓት በከፈተው ጦርነት ከባድ ሽንፈትን አስተናግዶ ወጣም። በታሪኩ እንደዚህ አይነት ሽንፈት ገጥሞት አያውቅም። ልዩ መረጃ ከትግራይ ደርሶናል፣ በዝርዝር ይቀርባል። መንግስት በኦሮሚያ ክልል ሰሞኑን መጠነ ሰፊ ዘመቻ አውጇል። በዚህ ከባድ ዘመቻ በኦሮሞ ነጻነት ሰራዊት ላይ ድል መቀዳጀቱን ሲገልጽ፣ ታጣቂዎቹ በፊናቸው የመንግስት ጸጥታ ኃይል አባላትን ማሸነፋቸውን ገልጸዋል። ይህን አደገኛ ትንቅንቅ እናስቃኛችኋለን። በኢትዮጵያ ላይ አደገኛ ጉዳት ሊያደርሱ የነበሩ 27000 ጥቃቶችን መመከቱን ተቋሙ አስታውቋል። ኤርትራና ኢትዮጵያ ሰሞኑን የገቡት ፍጥጫ አደገኛ ምዕራፍ ላይ ደርሷል። በሁለቱ ሀገራት መካከል አውዳሚ ጦርነት አይቀሬ ነው የተባለ ይገኛል። ሰፋ ያለ ዘገባ ይዘናል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ጥበብ ሚዲያ ሚዛናዊና ገለልተኛ መረጃዎችን በየዕለቱ የሚያደርሳችሁ የመረጃ ምንጭ ነው። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 151 ብር ከ7 ሳንቲም ይመነዘራል። የአውሮፓ ዩሮ 180 ብር ከ3 ሳንቲም፣ ፓውንድ ስተርሊንግ 204 ብር ከ9 ሳንቲም፣ የስዊዝ ፍራንክ 196 ብር ከ9 ሳንቲም፣ ድርሃም 41 ብር ከ4 ሳንቲም፣ የሳውዲ ሪያል 40 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር የተመነዘረ ነው። በአቢሲኒያ ባንክ አንድ የአሜሪካን ዶላር 152 ብር ከ7 ሳንቲም፣ ፓውንድ ስተርሊንግ 207 ብር ከ8 ሳንቲም፣ የአውሮፓ ዩሮ 181 ብር ከ9 ሳንቲም፣ የስዊዝ ፍራንክ 189 ብር ከ5 ሳንቲም፣ ድርሃም 44 ብር፣ የሳውዲ ሪያል 43 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር ከ9 ሳንቲም እየተመነዘረ ነው። በህብረት ባንክ አንድ የአሜሪካን ዶላር 152 ብር ከ1 ሳንቲም፣ ፓውንድ ስተርሊንግ 208 ብር ከ4 ሳንቲም፣ የአውሮፓ ዩሮ 181 ብር ከ4 ሳንቲም ይመነዘራል። የኢንፎርሜሽን መረብ ደህንነት አስተዳደር ባለፉት 6 ወራት በኢትዮጵያ ከተሰነዘሩ 27000 በላይ የሳይበር ጥቃቶች 99 በመቶውን ማክሸፉን አስታወቀ። የኢትዮጵያ ኢንፎርሜሽን መረብ ደህንነት አስተዳደር በ2018 በጀት ዓመት የመጀመሪያው 6 ወራት ውስጥ ከተሰነዘሩ 27773 የሳይበር ጥቃቶች መካከል 99.3 በመቶ የሚሆኑትን ማክሸፍ መቻሉን ገልጿል። ተቋሙ ይህንን ያስታወቀው ግማሽ ዓመት የሥራ አፈጻጸም ግምገማ ባካሄደበት ወቅት ነው። የአስተዳደሩ ዋና ዳይሬክተር ትዕግስት ሐሚድ እንደገለጹት የሳይበር ጥቃቶች ባህሪ ከጊዜ ወደ ጊዜ የተቀያየረ መምጣቱን ከግምት ውስጥ በማስገባት የተቋሙን የመከላከል አቅም እንዲዘምን እየተደረገ ይገኛል። ስጋቶቹን ቀድሞ ለመለየት ፈጣን ምላሽ ለመስጠት የሚያስችል የቴክኖሎጂ መሰረተ ልማት የማበልጸግ ስራ በትኩረት እየተከናወነ መሆኑን አክለዋል። እንደ ዋና ዳይሬክተሯ ገለጻም ለአስተዳደሩ የቀረቡ ጥያቄዎች እና ሙከራዎች 27773 ሲሆኑ ከነዚህ ውስጥ 27505 ወይም 99 በመቶ በስኬት ማክሸፍ ተችሏል። ከጥቃት መከላከል ባለፈም አስተዳደሩ በዲጂታል ኢንፎርሜሽን ምርመራ ረገድ ከቀረቡ 253 የምርመራ ጥያቄዎች ውስጥ 245ቱን ምላሽ መስጠቱን ገልጿል። ተቋሙ ለዲጂታል ኢትዮጵያ 2030 ስትራቴጂ ስኬት ቁልፍ የሆኑ ተግባራትን እያከናወነ መሆኑን የጠቀሱት ዋና ዳይሬክተሯ የመንግስት ተቋማት አሰራርን ዲጂታላይዜሽን እንዲያደርጉ ድጋፍ እያደረገ መሆኑን አንስተዋል። ለአብነትም ለገቢዎች ሚኒስቴር ኢንቮይስ ስርዓት፣ ለአዲስ አበባ ገቢዎች ቢሮ የሰውና የካሜራ ቴክኖሎጂ እንዲሁም ለፌዴራል ፖሊስ የተቀናጀ የሰው ሀብትና የሰነድ አስተዳደር ሲስተሞችን ማበልጸግ መቻሉን ጠቅሰዋል። በደቡብ ምዕራብ ሸዋ ዞን ቀርሳ ቶሌ ወረዳ ውስጥ በመንግስት የጸጥታ ኃይሎችና የታጠቁ አማጽያን መካከል ከፍተኛ ወታደራዊ ግጭት መካሄዱ ተገለጸ። በመንግስት በኩል የማዕከላዊ እዝ አይበገሬ ክፍለ ጦር እርምጃ መውሰዱ ሲገለጽ፣ የታጣቂ ኃይሎች በበኩላቸው በመንግስት ጦር ላይ የበላይነት መቀዳጀታቸውን አስታውቀዋል።
የማዕከላዊ እዝ የጋሻ ኮር አይበገሬ ክፍለ ጦር አዛዥ ኮሎኔል ዳግም ሰፋሳም እንደገለጹት ሰራዊቱ ባደረገው የተጠናከረ ስምሪት በአካባቢው ሲንቀሳቀሱ በነበሩ ታጣቂዎች ላይ ጥቃት ፈጽመዋል። አዛዡ አክለውም ታጣቂዎቹ ቀደም ሲል በዞን በወረዳና በቀበሌዎች ተደራጅተው ሲንቀሳቀሱ እንደነበረ ጠቁመው በክፍለ ጦሩ አባላት በተደረገው ቀን ከሌሊት ዘመቻ በቡድኑ ላይ ከፍተኛ ኪሳራ መድረሱን ተናግረዋል። በዚህም 9 የታጣቂ ቡድኑ አባላት መያያዛቸውንና የቡድን መሳሪያዎች ብሬንና ክላሽንኮቭ ጠመንጃ እንዲሁም የእጅ ቦምቦች እንዲሁም ሌሎች ወታደራዊ ቁሳቁሶች መማረካቸውን ገልጸዋል። በሌላ በኩል በአካባቢ የሚንቀሳቀሱ ታጣቂ ኃይሎች በሰጡት መግለጫ በመንግስት የቀረበውን ሪፖርት አስተባብለዋል። የታጣቂዎቹ ተወካዮች እንደሚሉት የመንግስት ጦር በከፈተው ጥቃት ላይ የመከላከል እርምጃ መውሰዳቸውንና በዚህም የደፈጣ ውጊያ በመንግስት ሰራዊት ላይ ከፍተኛ ድል መቀዳጀታቸውን ገልጸዋል። ታጣቂዎቹ አክለውም በውጊያ ወቅት የመንግስት ጦርን መምታታቸውንና አካባቢውን መቆጣጠራቸውን አስታውቋል። በአሁኑ ወቅት በወረዳ ያለው ወታደራዊ እንቅስቃሴ የቀጠለ ሲሆን በሁለቱ ወገኖች መካከል የሚወጡ ተቃራኒ መግለጫዎች እንደቀጠሉ ሲሆን በአካባቢው ያለው የጸጥታ ሁኔታ አሁንም አሳሳቢነቱ ቀጥሏል። ግጭቱን ተከትሎ በአካባቢው ነዋሪዎች ላይ ስለደረሰ ማህበራዊና ኢኮኖሚያዊ ጫና ዝርዝር መረጃዎች እየወጡ ባይሆንም ወታደራዊ እንቅስቃሴው ግን ሰፊ እንደሆነ ታውቋል። ኤርትራ የኢትዮጵያን ክስ ሐሰተኛና የፈጠራ ወሬ ስትል አስተባበለች። በሀገራቱ መካከል ዲፕሎማሲያዊ ውጥረቱ አይሏል። ኤርትራ በኢትዮጵያ የውጭ ጉዳይ ሚኒስቴር የቀረበባትን ክስ ሐሰተኛና የፈጠራ ስትል ውድቅ አድርገዋለች። ክሱ በአስመራ ላይ ለረጅም ጊዜ ሲሰነዘር የቆየው የጥላቻ ዘመቻ አካሄድ ነው ስትልም ገልጸዋለች። የኤርትራው ማስታወቂያ ሚኒስቴር ጥር 2 ቀን 2018 ባወጣው መግለጫ በኢትዮጵያ የቀረበው ክስ በይዘቱም ሆነ ግምቱ አስገራሚ ነው ሲል ገልጾታል። ክሱን ላለፉት 2 ዓመታት በኤርትራ ላይ ሲካሄድ የቆየው ጥላቻና ዘመቻ ሌላኛው አሳዛኝ ተግባር ነው ሲል ገልጾታል። ቀደም ሲል እንደገለጸው የኤርትራ መንግስት ለሁኔታው ማባባሻ የሚሆን ትርጉም የለሽ ሰጣ ገባ ውስጥ የመግባት የማቀጣጠልና የማባባስ ፍላጎት የለውም ሲል መግለጫው አክሏል። ይህ የአስመራ ምላሽ የተሰጠው የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጥር 30 ቀን 2018 ለኤርትራ በላኩት ዲፕሎማሲያዊ ደብዳቤም ኤርትራ የኢትዮጵያን ግዛት መያዟን ድንበር ላይ ከሚንቀሳቀሱ አማጺ ቡድኖች ጋር የተባበረች መሆኗን በመግለጽ መክሰሳቸውን ተከትሎ ነው። በትግራይ ክልል ምዕራባዊ አቅጣጫ አዲስ ወታደራዊ እንቅስቃሴ መታየታቸውንና የህወሓት ታጣቂዎች ወደ ወልቃይት አቅጣጫ ሰፊ ቁጥር ያለው ኃይል እየሰበሰቡ መሆኑን ከአካባቢው የደረሱን መረጃዎች አመላከቱም። ይህ ዘገባ በተጠናከረበት ወቅት የህወሓት ታጣቂዎች ከኤርትራ ጦር ጋር በቅንጅት ወታደራዊ እንቅስቃሴዎችን እያደረጉ እንደሚገኙ ሪፖርተሮቻችን ከስፍራው ያደረሱን ዘገባ ያመላክታል። እንደ መረጃዎቹ ገለጻ ታጣቂ ቡድኖቹም ከፍተኛ ቁጥር ያለው ሰራዊት ታንኮችና መድፎችን ጨምሮ የተለያዩ የከባድ መሳሪያዎችን ወደ ወልቃይት አቅጣጫ እያጓዙ ይገኛሉ። ይህ እንቅስቃሴ ቡድኑ በኃይል የወልቃይትን ኮሪደር ለመቆጣጠር በድጋሜ ዝግጅት እያደረገ መሆኑን የሚያሳይ እንደሆነ ወታደራዊ ታዛቢዎችም እየገለጹ ነው። ቀደም ሲል የህወሓት ታጣቂዎች ይህን ስትራቴጂካዊ ኮሪደር በኃይል ለመያዝ ባደረጉት ሙከራ ከፍተኛ የሰውና የቁስ ኪሳራ አስተናግደው ማፈግፈጋቸው ይታወሳል። ይሁን እንጂ ቡድኑ ካለፈው ሽንፈቱ ባለመማር ለሁለተኛ ዞር መጠነ ሰፊ ውጊያ ለማካሄድ እያደራጀ ይገኛል። ከባድ መሳሪያዎችን ወደ ግንባር እያስጠጋ እንደሚገኝም ነው በዝርዝር የቀረበው ዘገባ ያመላከተው። በተለይም በምዕራብ ትግራይ በኩል የታየውና ከኤርትራ ጦር ጋር የተደረገው የቅንጅት እንቅስቃሴ በአካባቢው ያለውን የኃይል ሚዛን፣ የጸጥታ ሁኔታ ይበልጥ ውስብስብ ሊያደርገው እንደሚችል ተሰግቷል። የህወሓት ታጣቂዎች ለዚህ ዳግም ውጊያ የሚያደርጉት ዝግጅት በሰላማዊ ሂደቱና በአካባቢው መረጋጋት ላይ ከፍተኛ ስጋት የፈጠረ ሲሆን ከፍተኛ መጠን ያለው ወታደራዊ ቁሳቁስ ወደ አካባቢው መጓጓዙም ውጥረቱን አባብሶታል። ይህ ወታደራዊ እንቅስቃሴ በአካባቢው ነዋሪዎች ላይ ስጋት እየፈጠረ ሲሆን የመንግስት የጸጥታ ኃይሎችም በጉዳዩ ላይ የሚሰጡት ምላሽ በትኩረት እየተጠበቀ ነው። በአሁኑ ወቅት በወልቃይት አቅጣጫ በምዕራብ ትግራይ አዋሳኝ አካባቢዎች ያለው ወታደራዊ እንቅስቃሴ ከጊዜ ወደ ጊዜ እየጨመረ መምጣቱን ከስፍራው ያገኘናቸው መረጃዎች ያረጋግጣሉ።
ከቢሾፍቱ አውሮፕላን ማረፊያ ፕሮጀክት ጋር ተያይዞ የተፈናቀሉ በርካታ ነዋሪዎች ካሳ አልተከፈለንም አሉ። የከተማው አስተዳደር በበኩሉ ቅሬታውን አስተባብሏል። ቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ፕሮጀክት ምክንያት ያለምንም ካሳ ተፈናቅለናል የሚሉ የአቡሲሪ ነዋሪዎች ለከፍተኛ ችግር መጋለጣቸውን የገለጹ ሲሆን የቢሾፍቱ ከተማ አስተዳደር በበኩሉ ቅሬታውን ውድቅ አድርጎታል። አስተያየታቸውን የሰጡ ነዋሪዎች ለፕሮጀክቱ ሲባል ከአቡሉናና አካባቢው መፈናቀላቸውን ገልጸው ይደረግላቸዋል ተብሎ ቃል የተገባላቸው ካሳም ሆነ ምትክ እንዳልተሰጣቸው ተናግረዋል። የከተማ አስተዳደሩ በበኩሉ መሰል አቤቱታዎችን እንዳልደረሱት ገልጿል። የአቡሉና ነዋሪዎች መሬቱ የቤተሰቦቻቸው እንደነበረ ገልጸው የአንድ ልጅ እናት የሆኑት እኚህ ግለሰብ ሙሉ ማስረጃ ያላቸው 3 በውርስ ያገኟቸው ይዞታዎች እንዳሏቸው ተናግረዋል። መሬቱን የወረስኩት ከአባቴ ነው፣ ሙሉ ማስረጃ አለኝ ሲሉም ሁኔታውን ገልጸዋል። ቀደም ሲል ራሳቸውንና ልጆቻቸውን የሚያስተዳድሩት በእርሻና በአነስተኛ የባህል መጠጥ ሽያጭ እንደነበረ ተናግረዋል። ለመኖሪያ ቤትና ለአየር ማረፊያ ግንባታ ሲባል መሬቱ ከተወሰደ በኋላ ግን ምንም አይነት ካሳም ሆነ የመሬት ምትክ እንዳልተሰጣቸው ገልጸዋል። የቢሾፍቱ ከተማ አስተዳደር በበኩሉ የቀረቡ ክሶችን አስተባብለዋል። የከተማው ኮሚኒኬሽን ቢሮ ኃላፊ ኢብራሂም ሁሴን እንደገለጹት የአየር ማረፊያው ግንባታ ሂደት በጥንቃቄ የተከናወነ ሲሆን እስካሁን ድረስ ወደ ቢሮአቸው የመጣ ሰው የለም። ሱዳን ከ2 ዓመታት በኋላ ዳግም የምስራቅ አፍሪካ በይነ መንግስታት ድርጅት ኢጋድን መቀላቀሏን አስታወቀች። ወደ ድርጅቱ ዳግም መቀላቀሏን ይፋ ያደረጉት የድርጅቱ የወቅቱ ፕሬዝዳንት የጅቡቲው ፕሬዝዳንት ኢስማኤል ኦመር ጌሌህ ናቸው። የምስራቅ አፍሪካ በይነ መንግስታት ድርጅት ኢጋድ ዋና ጸሐፊ ወርቅነህ ገበየሁ ወደ ቀጠናዊ ድርጅቱ ዳግም በመመለሷ የተሰማቸውን ደስታ ገልጸዋል። የኢጋድ የወቅቱ ሊቀመንበር የሆኑት የጅቡቲው ፕሬዝዳንት ሱዳን ዳግም ቀጠናዊ ድርጅቱን መቀላቀሏን ያስታወቁት እሁድ ዕለት ነው። ወርቅነህ ገበየሁ ሱዳን ወደ ቀጠናዊ ድርጅት መመለሷ ለቀጠናዊ አንድነት ያላትን ቁርጠኝነት ያረጋግጣል ያሉ ሲሆን እንዲሁም በቀጠናው ውስጥ ላለው ሰላምና መረጋጋት ትብብር ያላትን ፍላጎት የሚያሳይ መሆኑን ገልጸዋል። ሱዳን ከኢጋድ አባልነቷ የወጣችው በዩጋንዳ በተዘጋጀው ድርጅቱ ጉባኤ ላይ የፈጥኖ ደራሽ አዛዡ ሐምዳን ዳጋሎ መገኘታቸውን በመቃወም ነው። የሱዳን ፈጥኖ ደራሽ ኃይል እንደ አውሮፓውያን ዘመን አቆጣጠር በ2023 ጀምሮ ከሱዳን ጦር ጋር እየተዋጋ ይገኛል። ሱዳን የኢጋድ መስራች አባል ሀገር አንዷ መሆኗን ያስታወሱት የድርጅቱ ዋና ጸሐፊም ወደ ድርጅቱ መመለሷ የኢጋድን አንድነት እንደሚያጠናክር፣ በቀጠናው ቅድሚያ የሚሰጣቸውን የጋራ ጉዳዮች የመፍታት አቅሟ እንደሚያሳድግላትም ተናግረዋል። የወቅቱ የኢጋድ ሊቀመንበር የጅቡቲ ፕሬዝዳንት ኢስማኤል ኦመር ጌሌህ እንድትመለስ ላደረጉት ጥረትም አመስግነዋል። ኢጋድ በምስራቅ አፍሪካ የሚገኙ 8 ሀገራትን ያቀፈ ቀጠናዊ ድርጅት ሲሆን እነርሱም ኢትዮጵያ፣ ጅቡቲ፣ ኤርትራ፣ ኬንያ፣ ሶማሊያ፣ ደቡብ ሱዳን እና ዩጋንዳ ናቸው። ኤርትራ በቅርቡ ከአባልነት ራሷን ማግለሏ የሚታወስ ነው። ተቋሙ ቀጠናዊ ትብብር ላይ የተመሰረተ ፖለቲካዊ መረጋጋትና የምጣኔ ሀብት እድገት እንዲገኝ የሚሰራ ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ አመስግነን ተሰናበትን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ታማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።